ከዚህ በኋላ ከምዕራፍ 12 ዛሬ ከመናየው ይሄ ምክር አልሰማ ካለው ንጉስ ከተነሳ ጀምሮ መንግስት ለሁለት ተከፍሏል እስከ ዛሬም አንድ ሆኖ አያውቁም የመጀመሪያው የሮብዓም አምባገነንነት ብያለሁ አንድ ነብይ መጣና ይሄ ኢዮርብዓም የሚባል ሰው አለ የሰለሞን ልጅ ሮብዓም ነው የሚነግሰው ነገስ ኢዮርብዓም የሚባል ሰው የሰለሞን ሹማምንት ነበር ከሹማምንቶቹ መካከል አንዱ ነበር ኢዮርብዓም እግዚአብሔር ሰለሞን እንዲህ ያመጸ ሲያስቸግር እግዚአብሔር ጠላት አስነሳበት ነው የሚለው ሶስት ጠላት ነው ያስነሳበት ሁለት የውጭ ጠላት አንድ የውስጥ ጠላት አስነሳበት ኢዮርብዓም የመንግስት ሹማምንት ነው ባለስልጣን ነው ኢፊዩሽ ሚኒስተር ነበር በሉት ትልቅ ስራ የሚሰራ ነው እና አንድ ነብይ ወደዚህ ወደ ኢዮርብዓም መጣና ልብስ ለብሷል መጎናጸፊያ ይዟል መጎናጸፊያውን 12 ቦታ ቆራረጠውና ለኢዮርብዓም ለሚባለው 10ን ቁርጥራጭ ሰጠው እግዚአብሔር እንዲህ ይላል የእስራኤልን ቤት ከፍላለሁ 10 ነገስታት ይዘህ ትሄዳለህ ንጉስ ትሆናለህ ሾመሃለሁ ቃል ኪዳን ካንተ ጋር ገባለሁ ልክ ለዳዊት እንዳረኩት አንተም ብትታዘዘኝ ብትሰማ የኪንግ ዳይናስቲ ካንተ ዘር ውስጥ ንጉስ አይጠፋም ታዘዘኝ ብሎ ይሄን ቃል ተናግሮት ነብዩ ይሄዳል አጅሬ ሰለሞን ይሄን ይሰማ ስለዚህ ኢዮርብዓምን ምን ማድረግ ይፈልጋል ማሳደድ ይፈልጋል መግደል ይፈልጋል በጣም ኢንሴኪዩር የሆኑ ሊደርስ ማናም የሚገርማችሁ ፖቴንሻል ያላቸው ሊደርስ ከስር የሚነሱ መጨፍጨፍ ነው ምክንያቱም ነገ እነሱን ቦታ ወሰድ ነውና ሰለሞን በጣም የሚያሳዝነው ምዕራፍ 11 ግቡና አንብቡ የመጨረሻ ድርጊቱ ሰለሞንም ኢዮርብዓምን ሊገለው ይፈልግ ነበር ሰሎሞንም ሞት አንቀላፋ ተብሎ ነው ያለው ሮብዓም አዲስ ነው ምናልባትም በነገራችን ላይ 41 አመቱ ነው ሲነግስ አባቱ ግን ያረጋው ከአባቱ ያልተማረው ገና የ18 ወይ 15 አመት ሰው ብላቴና ሆኖ ለንግስና ሲቀርብ ምን እንዳረገ ታውቃላችሁ አይደል እግዚአብሔርን ነው የለመነው እግዚአብሔርን እኔ ብላቴና ነኝ ይሄን ህዝብ ልመራ አልችልም እባክህ አስተዋይ ልቦና ስጠኝ ብሎ ነው የለመነው ከዚህ ታሪክ አልተማረም የጠየቀው አሁንም ጥሩ ነው አዋቂዎችን ከአባቱ ጋር የነበሩትን መጠየቅ ጥሩ ነው ከሱ ጋር ያሉትን መጠየቅ እንደ ሰለሞን ግን እስራኤል አምላክን አልጠየቀም አይደለም አዲስ አሳይመንት አዲስ ሊደርሺፕ ስንገባ ከምንም ነገር በላይ እግዚአብሔር ፕሮሞት ቢያደርገን በስራ ቦታ በትምህርትም ቦታ በመናረጋው ነገር ሁሉ ቢያደርገን የእግዚአብሔርን ሐሳብ መጠየቅ አስፈላጊ ነገር ነው የሰው ያልጠየቀም የተሰጠውንም ጥሩ ምክር ንቋል እና ዋና መሪነት መግዛት ነው ብሎ ነው የሚያስበው በቃ እንደ ወጣቶቹ እንደ ገና ገዛለው አባቴ እንደው ምንም አልገዛችሁም እገዛችኋለሁ ነው ያላቸው ትንሿ ጣት የኔ ትንሽ ጣት ከአባቴ ወገብ ትበልጣለች አለ በቃ ይሄ ምን ምሳሌ ያስፈልገዋል መንግስቱ ለሁለት ተከፈለ የሰሜኑ ክፍል እንደምታውቁት እስራኤል ጋሊላና ሰማሪያ ማለት ነው ሴኬምን ዋና ከተማ አድርጎ የሰሜኑ 10 ነገድ እስራኤል በሚባል ስም ሄዱ ማመቶ ነገደ ኢዮርብዓም ሮብዓም የሰለሞን ልጅ ቤት ነው የነገሰው በደቡቡ ስንት ነገድ ይዞ ከይሁዳ ውጪ አንድ ነገድ ይዞ ይሁዳና ቢንያም ሁለት ነገድ ስለዚህ 10 ለሁለት ተከፈለ ማለት የሮብዓምን አምባገነንነት አየን የኢዮርብዓምን አማልክት እንመልከት አማልክትን ሁለተኛው ንጉስ ይሄ ደግሞ ኢዮርብዓም ሆኖ የተሾመው አንደኛ ሌዋውያን ያልሆኑትን ካህን ብሎ ሾመ ከየት ያመጣቸዋል ሁለተኛ እግዚአብሔር የሚመለክበት የኔ በዓል እነዚህ ናቸው በዚህ ቀን ታከብራለህ ያለው የራሱ በዓል ቀን ፈጠረ ሶስተኛ የራሱን ጣዖት አቆመ የራሱን መሰዊያ አቆመ ሁሉ ነገር ገለባብጦ ሃይማኖት የሚመስል ሌላ ሃይማኖት ሰጣቸው እስራኤል ውስጥ ያለው የሚመስል ሌላ እንደ ስትሬንጅ ፋየር እንደሚባለው ማለት ነው ሌላ በቃ እስራኤል ደስ አላቸው በቃ እዛም ሰሎሞን ጋር ማምለክ ነው እዚህም ማምለክ ነው እነሱም ካህናት አላቸው እኛም ካህናት አለን እነሱም በዓል አላቸው እኛም በዓል አለን አይደለም እነሱም የሚያመልኩበት አላቸው እኛም እናመልክበት ወይ ኦኬ አሉ ምክንያቱም ሃይማኖት ነው ሰዎች ሃይማኖት ሲጫወቱ እንደዚህ ነው ተመሳሳይ ነገር ይሄንን አደረገ ህዝቡንም ማሳተ በዚህ መንገድ የነገስታቱን ትርክት ጨረስኩ ወደ ነቢያቱ ትርክት እንግባ የሁለት ነቢያት ትርክት ይሄ ነገር ሁሉ እንዳለቀ ምዕራፍ 13 ላይ አስገራሚ ታሪክ ይነግረናል የሁለት ነቢያትን ደሞ ያወዳድርናል 12 ላይ ሁለቱ ነገስታት 13 ላይ ሁለቱ ነቢያት ኢዮርብዓም 13:1 መስዋዕት ለማቅረብ በመሰዊያው አጠገብ ቆሞ ሳለ በእግዚአብሔር ቃል ታዞ አንድ ምን አይነት ሰው የእግዚአብሔር ሰው ከይሁዳ ወደ ቤቴል መጣ መሰዊያውንም በእግዚአብሔር ቃል በመቃወም እንዲህ አለ አንተ መሰዊያ ሆይ እግዚአብሔር የሚለው ይህ ነው እነሆ ዮሴያስ የተባለ ለዳዊት ቤት ይወለዳል እሱ አሁን እዚህ መስዋዕት የሚያቀርቡትን የኮረብታ ማምለኪያ ካህናት በላይ ይሰዋቸዋል
የሰዎችን ማጥንት ባንተ ላይ ይነዳል ብሎ ለመሰዊያው ትንቢት። በዛች ዕለት ያ የእግዚአብሔር ሰው እንዲህ ሲል ምልክት ሰጠ። እግዚአብሔር የሰጠው ምልክት ይሄ ነው። እነሆ የመሰዊያው አሁን ይሰነጠቃል፣ በላዩም ላይ ያለው አመድ ይፈሳል አለ። ይሄ ልብ በሉ። ኢዮርብዓም የራሱ የሆነ መሰዊያ ሰርቷል። የራሱ የሆነ መስዋዕት ያቀርባል። ጥጃው እዚህ ያለ ህዝቡ ተሰብስቧል፣ መስዋዕት ያቀርባል። ኢዮስያስ ምንድነው? ካህን ነው? ንጉስ ነው? ኖ ኢዮርብዓም ይቅርታ፣ ኢዮርብዓም ምንድነው? ንጉስ ነው። እሱ ነው መስዋዕት የሚያቀርበው። ለንጉስ መስዋዕት ማቅረብ ተፈቅዷል? አልተፈቀደም። ለማን ነው? ለካህናት። ያ የነጣው ሰው ትዝ ይላቸዋል። ወደ መቅደሱ አልተፈቀደም ውጣ ሲሉት በነፍስ የመታው እግዚአብሔር ሆነ ብሎ የነገስታቱና የክህነቱን አገልግሎት ለይቶታል። ማንም ንጉስ ቢሆን የክህነት አገልግሎት አልተፈቀደለትም አይደል? ለምን? ኢየሱስን እየሳለው ነው። ይሄን ሁለቱን ኦፊስ ነቢያትንም ጨምሮ አንድ አድርጎ የሚይዝ የሚመጣው መሲህ ነው። ስለዚህ ማንም በክርስቶስ ኢየሱስ አገልግሎት ውስጥ በክርስቶስ ኢየሱስ ኦፊስ ውስጥ ማንም እንደሱ ዳግም እንዲይዝ አልፈቀደም። በርግጥ አንዳንድ ነገስታት ዳዊትን እግዚአብሔር ስለወደደው ነብይም ብሎታል፣ ንጉስም ብሎታል። ኦፊሻሊ ባደረገው ነገር ማለት ነው። ተቀብሎታል የዳዊትን ነገር ኤክሰፕሽናል እግዚአብሔር አድርጓል። ምክንያቱም ከዳዊት ዘር ኢየሱስ የሚመጣው እሱን ፉልፊል እንደሚያደርግ ስለሚያውቅ ነው እንጂ ለሌሎች ካህናት ሁሉ ያልተፈቀደ ነቢያት ያልተፈቀደ ነው። ስለዚህ መስዋዕቱ ላይ ቆሞ ያለ መሰዊያ ሊሰዋ ሲል ኢዮርብዓም ነብዩ ከየት መጣ? ከሳውዝ ነው የመጣው። የእግዚአብሔር ሰው ነው። ስሙ አልተጠቀሰም። የይሁዳው ነብይ ነው። መጣና ልክ መስዋዕት ሲደረግ እንዲህ በተሰበሰብንበት ማለት ነው እንጂ ተሰብስበዋል ህዝቡ። ኢዮርብዓም እዚህ መሰዊያ ያለ ጥጆቹ አለ መሰዊያ ላይ ልክ መስዋዕት ሊያቀርብ ሲል ይሄ እግዚአብሔር ሰው መጣና መሰዊያው ላይ ነው። መሰዊያው ይሄን ትንቢት ስማ ከይሁዳ ነገድ ከዳዊት ዘር የሆነ ዮሴያስ የሚባል ሰው ይነሳል አንድ ቀን አንተ ላይ ይመጣና እዚህ ዙሪያ ያሉት ካህናት ተብሎ የሾማቸውን አስከሬን ሬሳ አውጥቶ እዚህ ላይ ያቃጥላል፣ ያነዳቸዋል፣ ያስነውረዋል። ይሄንን ለዚህ ደግሞ ምልክት የምትፈልጉ አሁን መሰዊያው ይሰነጠቅና እዛ ላይ ያለው አመድ ይገባል ብሎ ትንቢት ተናገረ። ይሄን ሲናገር ንጉሱ ያዙት አለ። አይ ቲንክ ጽፌው ነበር። ያዙት ብሎ ተናገረ። ምን ሆነ? ያዙት እንዳለ እጁ ደርቆ ቀረ። እንዲህ ሆነ። ሊመልሰው አልቻለም። በኋላ የእግዚአብሔር ሰው ወይ ወደ እግዚአብሔር ለምንልኝ። በጣም የሚገርም እኮ ነው። የነገስታትም ሆነ የማንም ሰው ድንፋታ ልበል ይቅርታ አድርጉልኝ፣ ለዚህ ወርድ ይቅርታ አድርጉልኝ። ግን የማንም ድንፋታ ከትንሽ ከእግዚአብሔር ጣት አይበልጥም። እግዚአብሔር ጣት አይበልጥም። ሲቀርበት ምናምን ብሎ ነው እጁ እንዲህ እንዳለ እግዚአብሔር ሰው እባክህን ጸልይልኝና የእጄ ወደኔ ይመለሳል። እግዚአብሔር አትታበዩ አይደለ? ትዕቢተኞችን ይቃወማል፣ ለትሑታን ጸጋን ይሰጣል። እንዴ በጣም ለተነፋው ፉፋኮ በጣም ፉፋፊኛ ባሉን ማለት ነው። የሀገር ቤት ቋንቋ ነው። ይቅርታ አድርጉ። በጣም ለተነፋፊኛ ትልቅ ዱላ ነው የሚያስፈልገው። አስፈልግም ትንሽ ስፒል እና ይሄንን አደረገው፣ አስተነፈሰው። ጸሎቱ ተመለሰ። ከዛ ይሄ ንጉስ ምን አለው? ኦኬ በቃ ይሄ ሁሉ ነገር ከሆነ እንትን ሁሉ ቀረና ና ቤት እንሄድና የነገስታት የሮያል ዲነር ልጋብዝህ አለው። ቤት እንብላ። አሁን ተቀየረ አይደል ሁሉ ነገር። ንጉሱም የእግዚአብሔር ሰው አብረኝ ወደ ቤት እንሂድ፣ አንድ ነገር ቅመስ፣ ስጦታ ማደርግልሃለሁ አለው። የእግዚአብሔርም ሰው ግን ለንጉሱ እንዲህ ሲል መለሰለት፣ ግማሽ ሀብትህን ብትሰጠኝ እንኳን አብሬህ አልሄድም። እዚህ እንጀራ አልበላም ውሃም አልጠጣም። ለምን? ቁጥር 9 በእግዚአብሔር ቃል እንጀራ እንዳትበላ ውሃ እንዳትጠጣ በየትክበት መንገድ እንዳትመለስ ተብዬ ታዝዣለሁ። ስለዚህ በመጣበት ሳይሆን በሌላ መንገድ ወደ ቤት ሄደ። ሆነ ልብ በሉ። ይሄ ና እንብላ ሲለው ኖ ንጉሥ ሆይ ምግቡ ላንተ፣ በእግዚአብሔር ቃል ታዝዤ ነው የመጣሁት። እግዚአብሔር በቃሉ አዞኝ ነው የመጣሁት። ስመጣ እንዳትበላ እንዳትጠጣ በየክበት መንገድ እንዳትመለስ። 3 ማስጠንቀቂያ። የትም ምግብ እንዳትበላ፣ የትም መጠጥ እንዳትጠጣ በየክበት ተብያለሁ። ግማሽ እንኳን የንግስና ግማሹን እንኳን ብትሰጠኝ
ካንተ ጋር ነው እግዚአብሔር እንዴት እንደታዘዘ እዩ ይሄን ለለፈው እዚህ ጋር ነው የመጣው ሁለት ነገር ሆነ ምናልባት ከዚህኛው ጋራ ወዲያውኑ ሁለት ትንቢት ነው የተናገረው ይሄ እግዚአብሔር ሰው ይሄ መሰዊያ ይሰነጠቃል አመድ ይገባበታል አይደል ኢሚዲየት ነው እዛው አመድ ገባበት እጁ ሲደርቅ ታያላችሁ ሁለተኛው ትንቢት ግን ኢዮስያስ የሚባል ይወለዳል እነዚህን ሁሉ መሰዊያ ላይ ይሰዋል ያለውን ተመልከቱ ከ300 ዓመት በኋላ ነው ሁለተኛ ነገሥት 23 ላይ ነው ታሪኩ ሁለተኛ ነገሥት ከማለቁ በፊት እንደርሳለን እዛ ላይ በስፋት እናያለን ግን እንደ ጥቅሱ ላምጣላችሁ ሲፈጸም እስራኤልን ባሳተው በናባጥ ልጅ በኢዮርብዓም የተሰራው መሰዊያ በቤቴል የነበረውን ያን ኮረብታ ማምለኪያ ስፍራ መሰዊያ ያለበት ያን ኮረብታ ማምለኪያ ስፍራ እንኳን እንደዚህ አፈረሰ ኢዮስያስ ነው የማይፈርሰው ድንጋዮቹን ሰባበረ እንደ ዱቄትም አደቀቃቸው የሽራንን ምስል አመድ አቃጠለ ኢዮስያስም ቁጥር 16 ዘወር ሲል በኮረብታው ላይ የነበሩ መቃብሮችን አየ አጽሞችም ከየመቃብሩ አስወጣ ያ የእግዚአብሔር ሰው አስቀድሞ እንደተናገረው የእግዚአብሔር ቃል ይፈጸም ዘንድ መሰዊያውን ለማርከስ ሲል አጽሞቹን በላዩ ላይ አቃጠለበት ንጉሱ ኢዮስያስ ነው ያ የማየው መቃብር ሐውልት የማን ነው አለ ሲል ጠየቀ የከተማይቱም ሰዎች ከይሁዳ መጥቶ አሁን አንተ ያደረከው ነገር ሁሉ በቤቴል መሰዊያ ላይ እንደሚደረግ የተናገረ የዚያ የእግዚአብሔር ሰው መቃብር ነው ከ300 ዓመት በኋላ እግዚአብሔር የተናገረውን ያደርጋል ወገኖች ይሄ መጽሐፍ ለሚያነቡም ለአንደኛ ነገሥት ታሪካቸው ከምድራቸው ተበታትነው ነበር ምንድነው የሚነግራቸው ይላችሁ እግዚአብሔር የተናገረውን የሚያደርግ አምላክ ነው ኢዮስያስ አስገራሚ ሰው ነው ገና ከመወለዱ ከ300 ዓመት በፊት እግዚአብሔር ኢዮስያስ የሚባል ይነሳል ይሄንን መሰዊያ ላይ ርኩሰት ያረጋዋል ብሎ የተናገረው ሰው ነው ክብር ለእግዚአብሔር ይሁን ቂሮስንም ገና ከመወለዱ በፊት ነው አይደል የጠራው ወገኖች ሆይ እግዚአብሔር አዋቂ ነው ዘመናት አይገድበው ይናገራል የተናገረውን ያደርጋል የትኛውም ዘመን ስለዚህ የእግዚአብሔር ቃል አሁን ባነበብነው ክፍል ብዙ የእግዚአብሔር ቃል አለ ወገኖች ሆይ ልንሰማ የሚገባን የእግዚአብሔር ቃል ነው አሳሳኙን ታሪክ ይሁት የሁለተኛው ነብይ ትርክት የቤቴሉ ሽማግሌ ነብይ ነው ሁለተኛው ነብይ 13:11 ላይ በዚያ ጊዜ በቤቴል የሚኖር አንድ ሽማግሌ ነብይ ነበር ሽማግሌ የሚለውን በእድሜ ብቻ ያዙት በርግጥ በጥበብ ሽማግሌ ሆኖ አልተገኘም ልጆቹ መጥተው በዚያች ዕለት የእግዚአብሔር ሰው እዚያ ያደረገውን ሁሉ ንጉሱ ምን እንዳለ ለአባታቸው ነገሩት ነብዩም ልጆቹ የሽማግሌው ነብይ በሉ አህያ ጫኑልኝ አላቸው እነሱም አህያ ጭነውለት ተቀምጦበት እየጋለበ ያ የእግዚአብሔር ሰው ተከተለ ከዚያም በአንድ ወርካ ስር ተቀምጦ አገኘውና ከይሁዳ የመጣው የእግዚአብሔር ሰው አንተ ነህ ሲል ጠየቀው እሱም አዎ እኔ ነኝ ሲል መለሰለት ስለዚህ ነብዩ በል አብረን ወደ ቤት እንሂድ ምግብ እንብላ ይሄ ምንድነው ነብይ ነው ለማን ነው ወደ ቤት እንሂድ የሚለው ለእግዚአብሔር ሰው ከይሁዳ ለመጣው ነብይ እንሂድና እንብላ ሲለው ሶቤስ ይመልስለታል አይደለም አይ ለንጉሱ የመለሰው መልስ አትብላ አትጠጣ በየክበት አትመለስ ተብያለሁ የንጉሱንም እንኳን ግማሽ ነገር ትቼ ነው ሄደው አንተ ማን ነህ አፍተር ኦል ካንተ ጋር መመለሰው አልመለስም ሲለው ይሄ የቤቴሉ ማነው ሽማግሌ ነብይ የሚለውን ስሙ ቁጥር 13 የእግዚአብሔር ሰው እንዲህ ሲል መለሰለት ተመልሼ ካንተ ጋር አልሄድም በዚያ ቦታ አብሬ እንጀራ አልበላም ውሃም አልጠጣም እዚያ እንጀራ እንዳትበላ ውሃም እንዳትጠጣ በመትሄድበት መንገድ እንዳትመለስ ተብዬ በእግዚአብሔር ቃል ታዝዣለሁ አለው ቁጥር 18 ነው ሽማግሌው ነብይ ግን እኔም እኮ እናንተ ነብይ ነኝ መልአክ በእግዚአብሔር ቃል እንጀራ እንዲበላ ውሃ እንዲጠጣ መልሰ ወደዚህ ቤት አምጣው ብሎኝ ነው አለው ጻፊው ሚስጥሩን ሲገልጥልን ነገር ግን ምኑ ነበር ይላል ውሸቱን ነበር ነቢያት ውሸት ይናገራሉ በደም እንኳን የዘንድሮ የድሮቹ ስለዚህ የእግዚአብሔር ሰው አብሮ ተመልሶ በቤቱ በላ ጠጣ ይሄ ሰውዬ ንጉሱ ግማሽ እንኳን ንብረትን በሰጠኝ አልመለስም ካንተ ጋር አልበላም አልጠጣም ያለው ሰውዬ
አንድ የቤቴል ሽማግሌ ነብይ እንዴት ዲሲቭ አደረገው? ለምንድን ነው? ምን ብሎታል? እኔም እንዳንተው ነብይ ነኝ እና ዋት እንደኔው ነብይ ከሆነ ምንድነው? እግዚአብሔር ለእናንተ የተናገራችሁን ነው የምትሰሙት? ነብይ ነኝ ብሎ እሱ ስለእናንተም ይናገራላችሁ ነው የምትሰሙት? የእግዚአብሔር ሰው ነብዩ ነው ኢሳቶይ ብዙ መስዋዕትነት ከፍሎ ያረጋው በእግዚአብሔር ተናግሮኛል። ይሄ እንደውም ምንድነው የሚለው? ያው እኔም እናንተ ነብይ ነኝ መልአክ እግዚአብሔር ቃል ተገልጦልኝ ነው ሲለው እንግዲህ ርቦታል መሰለኝ እዚህም ደክሞታል ሆነ ነገር ሆነ ራብ ችግር ነው አይደል? እና ተመልሶ ሄደ። ያ ሰውዬ ጋበዘው። ኢንቴንሽኑ ምን እንደሆነ አልገባኝም ብዙም ይሄ ቤተሉ ሽማግሌ ይሄን ሰው መመለሱ ምን ፈልጎ ነው? ምን ምናልባት ለኛ ጥቅም እንዲሆን እንዲጻፍ ምን ፈልጎ ነው? እና እየበሉ እየጠጡ ሳለ ወደ ቤቱ ተመለሰ። በቃ በሉ ምናምን ሲጠጡ ሳለ አሁን ትክክለኛው የእግዚአብሔር መንፈስ ይሄ ሽማግሌው ነብይ ላይ መጣ። በጣም የሚገርም በማዕድ ተቀምጠው ሳሉ የእግዚአብሔር ቃል መልሶ ወዳመጣው ወደ ሽማግሌው ነብይ ራሱ ሽማግሌው ይሄ ሽማግሌ ነብይ ቅድም የሽማግሌ ምክር አልሰማ ብሎ ነው እንትና የዮርባም የከሰረው አይደል? አሁን ይሄ ደግሞ የሽማግሌ ትንቢት ሰምቶ ነው የሳተው። ስለዚህ ምንድነው ሁሌ ሽማግሌዎችን ብቻ ስሙ አይደለም ሁሌ ወጣቶችን ብቻ ስሙ አይደለም እድሜ አይደለም ምንሰማው እንደ ቃሉ የሆነ ነው። ሽማግሌም ይናገር ወጣትም ይናገር ኤክስፒሪየንስም የሆኑ አዳዲስም የሆኑ እዚሁ ላይ በአንድ ተከታታይ ምዕራፍ ነው ኮንትራስት እያደረገም ይነግረን አይደለም? እምንሰማው የምንከተለው ሽማግሌ መሆኑ ጥሩ ነው ኤክስፒሪየንስ አለው ሊመክረን ግን የሚመክረን እንደ እግዚአብሔር ቃል ከሆነ ብቻ ነው እንጂ ዛሬ ባልሽን ፍቺው ይልሻል የሥራው ጌታ እግዚአብሔር እያሉ ነቢያት አላፋቱ ነው ስለዚህ ኤክስፒሪየንስ ስላላቸው ሳይሆን እንደ እግዚአብሔር ቃል ሲናገሩ ነው። አይ ቲንክ ዘዳግም ላይ ትንሽ ያየን ይመስለኛል። አንድ ሰው የተናገረው ትንቢት እውነት ከሆነ ከተፈጸመ ምንም ካለ እውነተኛ ነብይ መሆኑን ካረጋገጣችሁ በኋላ ግን ከዛ ግን ተነስቶ ሌላ ማልክትን አምልክ ቢሏችሁ እንዳትሰሙት ይላል እግዚአብሔር ቃል ይላል። ከዚህ በፊት የተናገሩ ትንቢት እውነት ስለሆነ አሁን እግዚአብሔር በቃሉ ከገለጠልን ነገር ሊያስቱን አይችሉም በፍጹም አይችሉም። መለኪያችን ማን ነው? የእግዚአብሔር ቃል ነው። በማዕድ ተቀምጦ ሳለ የእግዚአብሔር ቃል መልሶ ወዳመጣው ሽማግሌ ነብይ መጣ። ከይሁዳ ለመጣው የእግዚአብሔር ሰው እግዚአብሔር የሚለው ይሄ ነው፣ የእግዚአብሔርን ቃል አቃልሃል። አምላክ እግዚአብሔር የሰጠን ትእዛዝ አልጠበቅም። ተመልሰ በመጣህበት እንዳትበላ እንዳትጠጣ ምንድነው በነገረ ቦታ እንጀራ በላ ውሃ ጠጣ። ስለዚህ ሬሳ በአባቶች መቃብር አይቀርብም ሲል ጮሆ ተናገረ። አሁን እግዚአብሔር ደግሞ ተጠቀመበት ይሄን ሰውዬ ካሳተው በኋላ ካመጣው በኋላ ምን ካለ ወዲህ እግዚአብሔር ቃል መጣና እግዚአብሔር እንዲህ ይልሃል እንዳትበላ የተባልከውን እየበላህ ነው እንዳትመለስ እንዳትጠጣ እየጠጣህ ነው። እግዚአብሔር እንዲህ ይላል ወደ ሀገር በሰላም አትደርስም። ወንጌል ላይ እንደተባለውም ታሪኩን ስታነቡ አንበሳ ሰበረው ካያው ወደቀ። ይሄ በኋላ የሰው መተው አብሮ ቀበረውና እኔም ስሞት ለልጆቹ ከአብራችሁ ቅበሩኝ አለ። ኢዮሳያስ አሁን ያየው መቃብር የነሱ ነው ያተረፈው። ቆም ልበል ነግራችኋለሁ። እንዳው አይ ቲንክ ጥቅስ ጠቅሻለሁ። ያ ወንጌል ተኮር ትርክቱ የት ነው? ገላትያ 1 ላይ ጳውሎስ ይናገራል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደናግሯችሁና የክርስቶስ ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እሱ ለዘላለም ምን ይሁን? የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ የተረገመ ይሁን። ቶኑ ይገባቸዋል። የጳውሎስ እንትኑ ፒተር ውስጥ አሁን እሳት ይነድ ነበር አይደል ሲናገር አይታችሁታል። የሚነድ በኤርሚያስም ህይወት ውስጥ እንዳለ ማለት የሚያቃጥል ነገር በጳውሎስ ውስጥ አለ። እኔ እንኳን ብሆን መጀመሪያ የነገርኳችሁ ነው ወንጌል በክርስቶስ ኢየሱስ መዳን በመስቀሉ ላይ ያለው ድነት እሱን ከነገርኳችሁ መልአክ እንኳን ከሰማይ ቢመጣ እኛም ተመልሰን ብንሰብ የተረገመን እንሁን አሜላው ወገኖች። ዛሬ ለመላእክት ታየኝ የሚባል ሰዎች ነቢያት ታየን የሚባለው ነገር ከእግዚአብሔር ቃል
ወርዶ መለኪያችን የምንሰማው የነቢያት ቃል ሆነ በቲቪው በቴሌቪዥኑ በምን በሶሻል ሚዲያው ምናየው ነገር ዲሲቭ አድርጎናል እግዚአብሔር ለነብዩ እንኳን አልሳሳም እግዚአብሔርን ለተናገረው ይሄን ሁሉ ነገር ላደረገው ሳይሳሳ ይሄን ነገር አደረገ ማንን ነው የምንሰማው ልብ በሉ አዳምጡ ማንም እዚህ መድረክ ላይ እንኳን የሚናገረው ከእግዚአብሔር ቃል ውጪ ከሆነ አትቀበሉት በፍጹም አትቀበሉ ማንም ነብይ ነኝ የሚል ማንም አገልጋይ ነኝ ማንም ፓስተር ነኝ ማንም ሽማግሌ ነኝ ማንም ዳይቆን ነኝ ማንም የጸሎት መሪ ነኝ ማንም ወርሺፕ ሊደር ነኝ ብሎ ቢናገር እንዳትሰሙት በእግዚአብሔር ቃል ነው የምንፈትሸው መለኪያችን እሱ ነው መርምሩ ፈትኑ ይላል የእግዚአብሔር ቃል ይሄ ነው የምንፈትሸው ብዙዎችን አስተዋል ይሄም ሰው በጣም ያሳዝናል የሽማግሌ በተናገረው ትንቢት ነው የዚህን ሰው የአገልግሎት ሁሉ የቀጨው እኔም እናንተ ነብይ ነኝ አያ ነብይ ነህ ዜሪ ባርክ may the Lord bless you ነብይነቱን ይዘቀጥል እኔ ግን እዚህ ላይ ተጻፈው ከጥንት ጀምሮ እግዚአብሔር በብዙ አይነት ጎዳና ለአባቶቻችን ተናግሮ ነበር ይላል ዕብራውያን ጻፊ ሲጀምር በተለያየ መንገድ በተለያየ ሁኔታ ተናግሯል በነቢያትም በሐዋርያትም በተለያየ ነገር ተናግሯል እግዚአብሔር አሁን ግን በዘመን መጨረሻ ላይ ለኛ በማተናገረን በልጁ በኢየሱስ የክብሩ መንጸባረቅ ማሪ በሆነው በኢየሱስ ተናግሮናል ከገናናው ክብሩም ያየን እሱ ነው ከዚህ የበለጠ የትንቢት ቃል የተጻፈልን ቃል አለ ወገኖች ሆይ ቃሉ ላይ ነው የምንተከለው ቃሉ ካለን እሱ ነው ከቃሉ የሚያወጣንን የምንም ትንቢት አንሰማም ጆሮ የለንም አሜን ከዚህ በኋላ the rest is history እንደሚሉት በጣም የሚገርማችሁ መንግስቱ ተከፋፈለ እነዚህ የመጀመሪያዎቹ የሁለቱ ነገስታት ታሪክ እንዲህ ነው እስከ ምዕራፍ 22 ስንጨርስ አንደኛ ነገስት በእስራኤል ውስጥ በሰሜኑ መንግስት እስከ 9 የሚደርሱ ነገስታት ተሾመዋል ኢዮርባም 22 አመት ነው ናዳብ 2 አመት ባኦስ የሚባል 24 ኤላ የሚባል 2 አመት ዘምሪ የሚባል 7 ቀን የነገሰ ንጉስ አለ ታምኒ የሚባል 7 አመት ኦምሪ 12 አካብ ይሄን ሰውዬን መጣበታለን አካዚያስ አንዳንዶቹን ጎላ አድርጎ ይናገራል እንግዲህ ስለነሱ እንዳልተርክ ጊዜ ያጥርብኛል ግን የነገስታት ጻፊ ጎላ ያረጋውን ጎላ አረጋለሁ ሮባም ደግሞ በዚህ በደቡቡ ንጉስ አባያ የሚባል አለ አሳ ኢዮሳፍጥ የሚባሉ እነዚህ ነገስታት አሉ እዚህ ውስጥ እንኳን የተጠቀሱት ማለት ነው ስለዚህ ያ ከዚህ ሁሉ ኢየሱስ የታለ ነው ያላችሁኝ ኢየሱስ የት ነው ያለው አንደኛ ነገስት 11:34 ላይና ሁለት ቦታ ነባለው 1:34 ላይ ይሄ ትንቢት ሲነግረው ለኢዮርባም እንዲህ ብሎ ነግሮታል ትነክሳለህ ሲለው ይሁን እንጂ መንግስቱ በሙሉን ከሰሎሞን እጅ አልወስድም ስለመረጥኩት ትእዛዜና ሥርዓቴን ስለጠበቀው ስለ ባሪያዬ ስለ ዳዊት ስል በሕይወት ዘመኑ ሁሉ እንዲገዛ አድርጌዋለሁ መንግስትን ከልጁ ከሮባም እጅ ወስዳለሁ ላንተም ለማ ለኢዮርባም 10 ነገድ እሰጥሃለሁ ካለው በኋላ ስሜ እንዲኖርባት በመረጥኳት በዛች በማከተማ በኢየሩሳሌም ከተማ ለባሪያዬ ለዳዊት ምን ጊዜም በፊቴ መብራት እንዲኖረው ላም ለልጁ አንድ ነገር ሰጠዋለሁ ከሰሎሞን ነገድ አልወስድም መብራት በኢየሩሳሌም እንዳይጠፋ ስለ ኢየሩሳሌም ስለ ዳዊት ስል አንድ ነገር ሰጠዋለሁ ብሎ የተናገረ ነው ይሄ ካለፈ በኋላስ የሮባም ልጅ ከነገሰ በኋላ እዩ 15 ምዕራፍ 15 ቁጥር 1 ላይ የናባጥ ልጅ ኢዮርባም በነገሰ በ18ኛው አመት አብያ የሮባም ልጅ ነው አብያ በይሁዳ ነገሰ በኢየሩሳሌም ተቀምጦ 3 አመት ገዛ እሱም አባቱ ከሱ በፊት የሰራውን ኃጢያት ሁሉ ሰራ እንደ አባቱም እንደ ዳዊት በፍጹም ልቡ በታማኝነት ለእግዚአብሔር አልተገዛም ቁጥር 4 እዩ ነገር ግን ከሱ ቀጥሎ እንዲነክስና ኢየሩሳሌምን እንዲያጸናት አምላክ እግዚአብሔር ስለማ ስለ ዳዊት ሲል በኢየሩሳሌም መብራት ሰጠው ስለ ዳዊት ሲል በኢየሩሳሌም መብራት ሰጠው ትውልድን ሰጠው ይሄ መብራት ማን ነው ራይ መጨረሻ ላይ ስንጨርሲው ራይ 21 አዲሲቱ ኢየሩሳሌም የዳዊት የሰራት ሰሎሞን የሰራት አይደለችም አዲሲቱ ኢየሩሳሌም ከላይ ስትመጣ ቅድስት ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርዳየው የእግዚአብሔር ክብር ብርሃን ስለሚሰጣት በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም
ቁጥር 24 ህዝቦች በብርሃኗ ይመላለሳሉ የምድር ነገስታት ክብራቸውን ወደሷ ያመጣሉ በዚያ ሌሊት ስለሌለ በሮቿ በየትኛውም ቀን አይዘጉም የህዝቦች ግርማና ክብር ወደሷ ይገባል በጉ መብራቷ ስለሆነ ይሄ መብራት የዳዊት መብራት ተስፋ የገባው ስለ ኢየሩሳሌም የነገስቱ ጂኒኦሎጂውን የዳይነስቲውን የነገስታት የዳዊትን ዳይነስቲ እየተከተለ ማቴዎስ ላይ ስትመጡ የምታነቡት ከዳዊት ዘር የሆነው ንጉሱን ዘር ኢየሱስ ክርስቶስን ሲፈልግ ነው በዚህ ሁሉ ግን ኢዮርብዓምም ሮብዓምም ቢያምፁ እግዚአብሔር የተስፋ ቃል ስላለው ለዳዊት ተናግሮ ስለሆነ የባይብል ጄነሬሽን ሁሉ ጠብቆ እውነተኛው ብርሃን ኢየሱስ ክርስቶስ ነው ክብር ለእግዚአብሔር ይሁን the lamb is the lamp ይላሉ LAMB LAMP ነው the lamb is the lamp መብራቱ በጉ ነው በጉ ነው እሱ ራሱ እንዲህ ብሏል ኢየሱስ እንደገና ለሰዎቹ እንዲህ አለ እኔ የዓለም ብርሃን ነኝ የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይሆንም እነዚህ ከነገስታት የወጡት የኢየሩሳሌም ብርሃን ነበሩ እግዚአብሔር ያጠበቀው ኢየሱስ ግን የኢየሩሳሌም አይደለም እኔ የዓለም ሁሉ ብርሃን ነኝ ነገስታት ሁሉ የመጡ የሚሰግዱለት እውነተኛው ነገስታት ንጉስ የነገስታት ንጉስ የሆነው የእግዚአብሔር ልጅ ኢየሱስ ነው በጉ ነው ለከተማይቱ ለአዲስቱ ኢየሩሳሌም መብራት ያስፈልጋትም እሱ ራሱ የተስፋው ቃል በዳዊት አልፎ የተናገረው ነገስታት ሁሉ ፌል ያረጉትን የወደቁትን ነቢያት ሁሉ የወደቁትን የእግዚአብሔር ልጅ ኢየሱስ እሱ የነገስታት ንጉስ ነው ከነቢያትም ሁሉ ዋና ነብይ ነው እንደውም የእግዚአብሔር ቃል የሚሰጥ ነው እሱ እውነተኛ ካህን ነው ነፍሱን ለኛ አሳልፎ የሰጠ ነው ሶስቱም ኦፊስ በኢየሱስ ክርስቶስ ላይ ካህን ነው ነብይ ነው ንጉስ ነው ይሄን በጽድቅ በቅንነት የሚያደርግ የእግዚአብሔር ልጅ ኢየሱስ ነው ታውቀዋለህ አሜን 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 ታውቀዋለህ ታውቂዋለሽ ኢየሱስ ክርስቶስ ዛሬ ኢንቫይት ያደርግሻል የእግዚአብሔር ቃል ወደኛ መጥቷል ወገኖች ተቀበሉት እሱን ስታር ማንንም በጨለማ ይመላለስ ኢየሱስ የዓለም ብርሃን ነው ክብር ለእግዚአብሔር ይሁን መዘምራን ታግዙኛላችሁ በልቤ ስላለ ይሄን እዛው ባላችሁበት ማይክ የሚያዙና ዮቤ እጆቼን ዘርግቼ አንተን አመልካለሁ በፍጹም ልቤ ምስጋና እሰዋለሁ እጆቼን ዘርግቼ አንተን አመልካለሁ በፍጹም ልቤ ምስጋና ሃሌሉያ ተባረክ ለሃ ሃሌሉያ ተባረክ ከፍ በል እንለዋለን ከፍ በል ለሃ ሃሌሉያ ከፍ በል እጆቼን ዘርግቼ በሉ ዘርጉ እጃችሁን በመቅደሱ ላይ ሃሌሉያ ብርሃን የበራላችሁ ዘርጉ ብርሃን የበራላችሁ ዘርጉ ሞታችሁን የሞተ ዘርጉ ሃሌሉያ በጉን አምልኩ በፍጹም ልቤ ምስጋና ሃሌሉያ ተባረክ